ማሻአላ ካስታወሽኝ ብዬ ነው። አላሁ አክበር አላሁ አክበር ዋው ዋው ደስ በጣም ደስ ይላል። ብሎኛል። አላሁ ጠዋት ላይ አክበር እንደዚህ እንዴት አዳ ሲያዙኝ ያው ሰሞኑን ጥያቄ እንደውም ነብዩ ስለ ኢብራሂም እየጠየቁኝ እንዴት ነው ይስሐቅን ነው ሊሰዋ የነበረው? ኦ ትናንትና ወዲያ ይስሐቅን ነው ሊሰዋ የነበረው እስማኤልን ነው? ያ እኔም ወደው ጥያቄ ነው እንደውም የጠየቁሽ ብዬሽ ፈጣሪ ረድቶኛል። አስታወስኩኝ። የኔም ጥያቄ ነው ይሄ ነገር እኮ ኤቲስት ያደረገኝ ጥያቄ ምናምን ያልኩሽ የነበረ ቀን ማለት ነው። Yes. አስታወስኩ። አይገርምሽም? ማሻአላ አላሁ አክበር ዋው you did it good job ዋው ዋው የቻለ ፕሮፋይሌ ምናምን ቀይሬ ነው መስክ እዚህ ጓደኞች ናቸው ያዚ ኮምቦልቻ ነኝ ብዬሻል ነበር። እዚህ ጓደኞች ነበሩኝ። አንዳንድ ነገሮችን ከጨራረስኩ በኋላ ጓደኞቼ ጋር ዛሬ ጨረስኩኝ። ቡምሳ ተጋብዤ ምን ብዬ ነው ወደ ቤት የተመለስኩት። ደስ ብሎኛል። ደስ ብሎኛል። እንግዲህ አሁን ደግሞ ልጆቼን አስተምሬ የሆነ ነገር ፈጣሪ እንዲረዳኝ አላህ እንዲረዳኝ ዱአ አድርጉልኝ ሁላችሁም። ይሄን ለመናገር ነው። ይስሐቅም ብዙ አስተምሮኛል። እሱም ቤት ገብቼ ነበር ከትናንት ወዲያ በጣም ብዙ አስተምሮኛል። ብዙ በመታገዝ ጥያቄ ብዙ ስለነበር ያው ችላችሁኝ አስተናግዳችሁኛል። ጥያቄም ደግሞ ብዙ ለማወቅ ነው፣ ከጉጉቴ አንፃር ነው፣ ሰላም ለማግኘት ነው፣ እረፍት ለማግኘት ነው፣ የተሻለ ቦታ ላይ ለመቀመጥ ነውና እውነትን ለማወቅ ነበር ጥረት ሳደርግ የነበረው። በሱ እርዳታ እውነትን አውቄያለሁኝ። ሙሉ በሙሉ አምኜ ገብቻለሁኝ። ደግሞ ከትናንት ወዲያ እየጠየቅሽ ነበር። አሁን አስታውስኩ። አይገርምሽም? ግን ጊዜ ቢኖርሽ ቤዚክሊ ጥያቄዎችን ሰምተናቸዋል። አሪፍ ምርጥ ጠያቂ ነሽ። እኔ ያልኩሽ እኮ ከሃይማኖት ክርስትና ያስወጣኝን ጥያቄ ነው የጠየቅሽው አልኩሽ እና እንደውም ገረመኝ በጣም ስነ ስርዓትሽ። ከእንደውም በኮሜንት ላይ እንደዚህ ፋይት እያደረጋችሁ ነበርና ንጽጽር ሊሆን ነገር ከወንድሞችን ፎሎ አድርጊያቸውና ንጽጽር አስብሉልኝ ነበር። አስታውስኩና በጣም ስነ ምግባርሽ በጣም ደስ ይላል ምናምን ብለን የተለያየነ ማለት ነው። አዎ ደስ ብሎኛል። ይሄን ለማለት ነው ሁላችሁንም። እንደው ደግሞ አንደኛ ግን የመጨረሻ ጥያቄሽ ምን ነበረ? እንድትሰልሚ ያደረገሽ ጥያቄ ያው ለምን ኢየሱስን ማለት ነቢያቶች እኩል ከሆኑ አብልጣችሁ ነብዩ መሐመድን ተወዳላችሁ? ሁሉም ነቢያት ከሆኑ ለሁሉም የመጡት ነቢያት በእስልምና ከሆነ የመጡት እናንተ ለይታችሁ ነብዩ መሐመድን ለምን ይበልጥ ታከብራላችሁ ትከታተላላችሁ ነበር ያልኩት። ሁሉንም እንወዳለን እናከብራለን፣ ግን መጨረሻ ለኛ ትውልድ የተላኩት እሳቸው ስለሆኑ ነው ብሎ ነው መልስ የሰጠኝ። ብዙ አሳማኝ ነገር አግኝቻለሁ። የሚመለከውም ደግሞ አንድ ፈጣሪ መሆኑን ስለምፈልግ ማመንም ስለምፈልግ በዚህ መልኩ መጥቻለሁ። እንግዲህ ደግሞ አላህ ይርዳኛው። አማርኛዎቼ አሁን ትንሽ ወደ ስራ ነው እንጂ ወደ ንግግር ብዙም አልችልም። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። እንኳን ወደ እስልምና መጣሽ እህታችን። አላህ ይወድሻል፣ እኛም እንወድሻለን። ላላ ብለን እኛም ደግሞ ቤተሰባችን አድርገንሻል ነው። ሻዳ እንድትይዢ ልክ ስትይዢ ምን ተሰማሽ? እንደ ጥያቄ አይ በቃ እነሱም ራሱ ብዙ ናቸው። የሚገርምሽ ወደ 20 ሆነው ነው በቃ የተሰባሰቡት። ስነግራቸው በጣም ይፈልጉኝ ነበር፣ በጣም ያከብሩኝ፣ ይወዱኝ ነበር። እኔም በጣም ነው የምወዳቸው። ከዚህ በፊት በማህበራዊ ህይወት በጉርብትናም በምንም እንዳልኩሽ 3 ልጆች አሉ። ከብዙ ሰዎች ጋር በብዙ አጋጣሚ እገናኛለሁ። የሚገርምሽ በክርስትና እምነቴም ላይ በጣም ጠንካራ ነኝ እና ግን ይፈሩኛል ብዙ ጊዜ። አሁን እንደው በጣም አሁን ራሱ ሲነግሩኝ እኛ እኮ እንደዚህ ብለን እንኳን ለመንገር እየፈለግን በቃ እኛ እንወድሻለን፣ ወደ አላህ መቅረብ እንዳለብሽ እንፈልግ ነበር፣ ግን እንፈራሻለን። የሆነ ያለሽን ነገር ያመንሽበት ነገር እርግጠኛ ሆነሽ ስለነበር በዛ ምክንያት ላንቺ ቀርበን እንደዚህ ነው ማለት ይከብደን ነበር አሉኝ። ያው እንግዲህ ጊዜው ሲደርስ ደስ አላቸው፣ ተሰባሰቡ። ሁሉም ለቅሶ ነበር። ያው ሁላችንም የደስታም ተቃቀፍን። ደስ ብሎኛል። ብዙ እህቶችን አግኝቻለሁ በዚህ አጋጣሚ።
ይሁን የውስጤ ሰላም በቃ የሚመለስ ይመስለኛል። ማለት ብዙ ጥያቄ ነበረብኝ፣ ሰላም አልነበረኝም። ያው ከባድ ነበር ትንሽ ያለፍኩበት ህይወት። እስኪ ፈጣሪ ይርዳኝ፣ ዱአ አድርጉልኝ፣ አላህ ይርዳኝ። እውነት ነው፣ ዱአ እናደርግልሻለን። ግን ከሁሉ ነገር በላይ የገባሽ ነገር ከዛኛው እንድትት ያደረገሽ ነገር ነው። በቃ ላይ ነጥቦችሽን ነው ጠይቀሽ አይተንሻል። ስናናግርሽም ስለነበረ በቃ ላይ ሜን የሚባሉ የህይወት ጥያቄዎችን ያነሳሽው እና ያንን ተመልሶልሽ ሙስሊም ስትሆኚ ሙስሊም ማለት ቀጥተኛውን መንገድ መከተል ነውና ከዚህ በኋላ እንዳልሽው አንቺ ራስሽ በጣም ጎበዝ ነሽ። ወደ ህይወት መንገድሽ ነው በቃ ወደሚኖረው ወደ ሰላትሽ ወደ እኛ ዱዓ ወደ እውነተኛው ነገር ነውና በጣም ደስ የምትይ ሰው ነሽ። እውነተኛ ራስሽን ፈልገሽ ስላገኘሽ ኮንግራቹሌሽንስ፣ እንኳን ደስ አለሽ። እንዲሁም ደግሞ እንኳን ወደ እስልምና መጣሽ። አይ ፊል ላይክ የሆነ ነገር ሮል የተጫወትኩ በህይወትሽ እና ነገር ለጥያቄሽ የዛን ቀን እንትን ሲሉ ላይክ የሆነ ክርስቲያን ሆኖ እንኳን እንደዚህ ቢጠይቁ አሪፍ ነው። ራሳቸውን ቢያንስ ያለ ኔጌቲቭ ኦፒኒየን ብዬ አስብ ነበርና አስታወስኩሽኝ። ታውቂያለሽ ገራሚ መልእክት ማስተላለፍ እንፈልጋለን። ወዳቸዋለሁ። ሌላ ደግሞ ልስጥሽና መልእክት አስተላልፍ የራሳቸውን ፍለጋ ላይ ላሉ ወንድምናቶች። ሰላም አግኙ ነው የምለው። እኔ አሁን ይሄ ነው ለማለት እውነት ገብቶኛል፣ አምኛለሁኝ። አንድ አላህ ነው መመለክ ያለበት፣ መገዛትም ያለብን ለሱ ነው። በዙሪያ ያሉ ያስደስቱናል ብለን ያሰብናቸው ሁሉ ደስታ እንዳልሰጡኝ ነው እኔ በራሴ ያመንኩት። እንግዲህ ለአንድ ፈጣሪ ተገዙ ነው የሚለው። እወቁ፣ ጠይቁ ነው። ከክርክር ከጭቅጭቅ የወጣ ነገር ይኑራችሁ ነው የምለው። ለምን እኔም አሁን አንቺን ራሱ አነቁሬሻለሁ ከዚህ በፊት ትንሽ ገባ ብዬ ለገንዘብ ብለሽ ነው እግዚአብሔርን የካድሽው ብዬሻለሁኝ እና አፉ በይኝ። ለዛም ያው ሊነጋ ሲል ይጨልማል ይባላል። ትንሽ ገባም እያልኩኝ ያው ይሰማኝ ነበር፣ እንዴት ይሰልማሉ እንዴት እንደዚህ ይላሉ የሚለው ነገር ገባ እያልኩኝ ትንሽ እናቆር ነበር። አፉ በዱኝ ነው ሁላችሁንም። ሁሱም ጋር እንደዚሁ ያው እሱ አላህ ይርዳሽ ብሎኝ ነበር። አፉ በሉ። ኧረ እኔ እንደውም ደስ ነው ያለኝ ቢኮዝ በጣም አፉ ብዬሻለሁ ብቻ ሳይሆን ቤዚክሊ የጠየቅሽው ጥያቄ እኔ ሙስሊምም ሆኜ ስለ ነቢያቶችን ከመቀበሌ በፊት የነቢያቶችን እኔ የዛኛው መጽሐፍ ላይ የሚጠራ ማንኛውንም ነገር ድጋሚ ላልቀበል ነው ትቼ ወጣሁትኝ። ያለ አይደለ ሜንሽን ቢቻል የማልደርስበት ቢሆን ሩቅ በቃ ርቄ ነበረ። ላይክ ሶ ቶክሲክ ከምልበት ርቀቴ ማለት ነው ያን ያህል ነበር። እና እስልምና ውስጥ እስልምናን ወድጄው የከበደኝ ምን እንደሆነ ነገር ሰው አሁን ያንን መልቀቅ ነው። እኔ ያንን መቀበል ነበር የከበደኝ። እነዛን ሰዎች ታሪክ አሁንም እዚህ ላይ መምጣታቸው በጣም ነበር የከበደኝ። እና ልክ ስታነሺ አይ ሪሜምበር ዲስ ዋዝ ዘ ኩዌስችን ኤቲስት አድርጎኝ የነበረው እኮ እና በደንብ መልሱላት ምናምን ነገር እንትን እንዳይባል ገባሽ ፈልጌ ስለነበረ እና ድጋሚ ነው እንትን እምላቸው እና በጣም ላይክ እንትን አሁን ሰው ወደዛ እንዴት ልልቀቃቸው እንዴት አድርጌ ነው ያለፈውን እኔ ኦልሬዲ ስለቃቸው ኦልሬዲ ልቅቅ አድርጌ እርግፍ ስላደረኩኝ when I became a Muslim እንዴት ልቀበላቸው ነበር ነው ነብያችን ሰለላሁ ዐለይሂ ወሰለም እንዲሁም ፈጣሪያችን አላህ እንዲሁም ነብዩ ኢሳ እያልኩኝ ስቀበል the whole ነብያቶችን ድጋሚ ስቀበል በአላህ ባለው መልኩ ነው እንጂ በዛኛው መቀበሉ still እንትን ያደርገኛል እና ልክ ስታነሺ አስተበቃ ላይ እኔም painful ቦታ ነበርና ያ እና ስነ ምግባርሽ ግን እርጋታሽን ታውቆኝ ነበረ። ሰከንድ ሲል ነፍሳቸውን ስትፈልግ ያስታውቃሉና እንኳን አላመራሽ እንኳን ቀጥተኛው መንገድ ገባሽ የኔ ውድ። ለልጆችሽም አንቺውን እናት የምትሆኝበት ቦታ ላይ ነው እንሹ ለዘመድ ለጓደኞች ለህይወት ብርሃን የምትሆኝበት ከዚህ በኋላ ወደ ስክነት ወደ መኖር አስበሻል። እድለኝነት ነው። አንቺ በጣም እድል አብሶ ልጆችሽ ራስሽ ከሆነ በጣም እድለኛ ነሽ ወላሂ። አው ልጆቼም አሉ ባለቤቴም አለ። ያው ባለቤቴ ትንሽ ገጭጓ ነበር እንግዲህ አሁን ተመካክሯል። እሺ የሚል ይመስለኛል እንግዲህ ዱአ አድርጉልኝ እሱንም እንትን እንዲለኝ። ያው ለምን የኔ ተጽዕኖ ነው። ልጆቼ አንዷ የ9 ዓመት አንዷ የ6 ዓመት ሰንበት ተማሪ ናቸው። የሚገርምሽ እነሱም ትንሽ ኧረ እናቴ እንዴት ነው አሁን እዛ እንሄድም ማለት ነው። አይ በቃ ማለት ሁሉንም እንትን አልኩት። መጀመሪያ ፈርቼ ነበር። በቃ እንዴት ነው በዛ ላይ ቤተሰቦቼ
ቄሶች ናቸው፣ ደሴ ናቸው፣ የቄስ ቤተሰብ ነው። አባቴ የራሱ ቄስ ነበር። የሚገርምሽ ያው በህይወት የለም አሁንና በጣም ከባድ ፈተና ውስጥ ነው። የሚገርምሽ አምኜ ነበር እንደው ቆየው አመንኩኝ ካልኩኝ ማለት እችላለሁ። ግን ይሄ ነገር ነው ትንሽ ይዞ እንዴት ነው የምሆነው? እንዴት ነው ለነሱ ይርቁኝ ይሆን ይጠሉኝ ይሆን? በቃ ይሄን ነገር መቼም ሰው ነሽና ከሰው የምታየው ነገር ውስጥሽን ያስከፋዋል። ጥሩ ነገር ሰው ሲሰጥሽ ጥሩ ስሜት ይሰማሻል። መጥፎ ነገር ፊት ሲሰጥሽ ደግሞ ያው ከሰው አንጻር የሚለውን ነው። አሁን ግን ውስጤን አሳምኘን የሚመጣውን ሁሉ ለመቀበል አንደኛ ልጆቼ ከዳኑ ባለቤቴ እሺ ብሎ ከተስማማ እንግዲህ ደግሞ ሌላውን ባላህ ፈቃድ አስተካክላለሁኝ ብያለሁኝ። እዚህ ላይ ነው የደረስኩት። ዛሬ ጠዋት ነው ሻሃዳን የሚያስኩት። ፈጣሪ ይርዳኝ። አሜን አሜን ይውድ አሜን። በጣም ነው ለብዙ ሰዎች ነው መለወጥ ምክንያት ገና ወደፊት የምትሆኚው ለብዙ ሴቶች ኢንስፓይሬሽን ነው የምትሆኚው። ከልብ እውነት ፈጣሪያቸውን ከልብ ከፈለጉት እንደሚገኝ ማሳያ ነው እንደዚህ አይነት ነገርና አላህ ያግዝሽ። እኛም አለን ዱአ እናደርግልሻለን። ቁርአን መቅራት ከፈለግሽ እህቶች አሉ ኦንላይን፣ እዛም ደግሞ ጎረቤቶችም ጓደኞችም መስጂድም ሄዱ የማይጠፉም። የዋናው ነገር አሁን ወደ ሰላት ወደ ዱአ ወደ ፈጣሪያችን መጠቃት ስለሆነ ሌላ ጊዜ ዛሬን እረፍት አድርጊና ከነገ ወዲያ ምናምን እስቲ ነይና እናወራለን። ያንቺን ላይ በትኩስ በደንብ እናጣጥማለን። እሺ እሺ፣ ደስ ይለኛል። ሁላችንም ወዳችኋለሁ። ቁጭ ብለን እንማማራለን። የሚያስፈልጉት ነገሮችም ካሉ እስቲ እንማከራለን። ግን ለዛሬ ግን ደስታ ቀንሽ ነው። ሁሉንም ነገር እሺና ጀስት ሰለብሬት ቱዴይ። ዛሬን ሰለብሬት አድርጊ። ዛሬን ፈጣሪሽን በማግኘትሽ እረፍት። አሁን ዛሬ ምን ያህል እንደምትተኝ ምናምን አጣጥሚው። እያንዳንዷን ደቂቃዎች አጣጥሚያቸው። በቃ ኤቭሪ ሰከንድ በደንብ አጣጥሚያቸው። ከዚህ ሜሞሪ ሼ ነው ቢልድ የምታደርጊው። ራስሽን ፈልገሽ ያገኘሽበት ቀን ነውና አላህ ይጠብቅሽ። በርቺልኝ እህታችን። አልያዝሽ አንቺንም ተዳክመሽ ረፍዶብኛል እያልሽ ነው። ከነገ ወዲያ ግን ጠብቅሻለሁ ኢንሻአላህ። እሺ ማያይት ነው ብዙዎችን ትናንትና። እሺ በጣም አመሰግናለሁ። አዎ ትናንት ማታ ላይ ነበር የገባሽው። ኮኔክሽን አስቸገረኝ። ቀን ላይ አልነበርሽ እንጂ እዚህም አንዳንድም ነገር እንወያያለን። ጠይቃለሁም በሚል ያው መጠየቅ ነገር ደስ ስለሚለኝ ማጠናከር የሚለውን ለዛ ነው። እወዳችኋለሁ። አልሐምዱሊላህ አልሐምዱሊላህ። ከቢውት አለሙ አፋቸው ሲጣፍጥ እኮ አለ። አልሐምዱሊላህ ሊትራሊ ሙስሊም ሆነው እንደኖሩ የሚያስታውቁት ወዲያው ነው እኮ ሲወለዱ ጀምሮ ነው። አንቺ አሁን አዲስ ኒውቦርን ነሽ። አሰላም አለይኩም። መጀመሪያ ይሳቅ የለም እንዳያመልጠኝ። እስኪ ካለ አስገቢ ሌላ መስክ ነው ይመጣል ወይ በኋላ ወይ ነገ እስኪጇል ይዘን በጣም ተረጋግተሽ እንትን እስቲ በዛው ታሪክሽንም እሱን መስማት ስለሚፈልግ ይመጣል። እንጠራዋለን ነገ ወዲያ። እሺ ራስሽን ቴክ አድርጊ። እሺ እኔም አመሰግናለሁ ውዷ። እስቲና ክሪስቲያን ያኛው ክሪስ ኮንክ ናስቲ ላስገቢኝ ስላል ያ ሄይ ዩ ደህና ነሽ? እንዴት ነሽ? አዲስ እኔ አልሐምዱሊላህ። አንተ እንዴት ነህ ክሪስቲያን? ደህና አወቅሽኝ? ኦፍኮርስ ረጅም ጊዜ። ደህና ነህ? ደህና ነኝ። እንዴት ነሽ? እሺ እኔ በጣም ደህና ነኝ። ምን እግር ጣለ ዛሬ? አይ ሰው ተሳስቼ ነው አይደለም፣ ላረጋግጥ ነበር የገባሁት። አልተሳሳትክ። እኔው ራሱ አዲስ ነኝ። ኦኬ አይ አሪፍ። በተረፈ ስራ ሁሉ አማን፣ ሁሉ ሰላም፣ ሁሉ መልካም አልሐምዱሊላህ። ሁሉ ነገር አሪፍ ነው። አንተስ ጋር እንዴት ነው? በቤተሰብ ስራ፣ ፋሚሊ ምናምን ሁሉም ሰላም ነው። ሀይል ልጅ ነው። ኤኒዌይስ ሃቭ ኤ ጉድ ዴይ። ታንክ ዩ ቱ አመሰግናለሁ። መልካም ቀን። ኦኬ አንዋር የት ነው የጠፋኸው? የሆነ ስልክ እያወራሁ ነበር። ለዛ ደህና ነህ? ሁሉ ነገር መልካም? አሰላሙ አለይኩም። ሰላም ሳልልህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም። አንቺማ አክስትየው ጋር ነው ያቆማችሁት አይደል?
ቆይ አክስትየው ጋር ነው ያቆማችሁታ? ያ ነገ ከትናንት ወዲያ ስትጠይቅ የነበረችው ልጅ ሰልማ መጣች። አላሁ አክበር አላሁ አክበር አልሐምዱሊላህ። እኮ ለማስታወስ ይሄታል ሊሆን አይችልም ብዬ ነበር። አንዳንድ ጊዜ ጥንክር ያለ ሰዎች ሊሆን አይችልም የምትለው ለማጠያየቋ ባኪንግ ዳውን ያለው አይመስልም ነበረ። የሆነ የምትላጥ ነገር ምናምን የመሰለችኝ በዘው ከምር ትጠይቃት ሆና ግን መቼም የሚቀየር አይነት ልብ አላት ምናምን አይመስልም። ሆኔሽ ነው አንዳንድ ጊዜ መፍረጅ ከባድ ነው። አያችሁ just amazing right? ግን አንቺ ግን ብቻሽን ገዝተ ላይ አስቀምጠሽ እኛ ሙስሊሞች በህብረት ነው የምንበላው ምንም ሲመጣልን። አንቺ ግን ለብቻሽ እያጣጣምሽ እንዲህ ምናምን እንትን እያልሽ ችግር የለውም፣ ምንም ችግር የለውም። ማብሽር ከእስልምና አንድ የጎደልኩኝ ያደረከኝ እና ላይክ አሁን እኛ ሙስሊሞች ስትል እናንተ ሙስሊሞች እኔ ወጣው አድርገህ ስላልከኝ በጣም የተሰማኝ እውነት ለመናገር እኔ ደግሞ ዳስተሩ ተገናችን ኖ ብቸኛ አሁን ማለት ነው። እኛ ኮመንት ላይ እየኮመተን ራሱ ማለት ነው ለእኛ ትኩረት ሁሉ አልነበረሽም። በቃ መጨረሻ ሄደሻል፣ እሷ ጋር ተሻግረሽ ሄደሻል። እናንተ ራሳችሁ አለመሄዳችሁ በጣም ነው የምትገርሙት። እናንተ አለመሄዳችሁ በጣም እንደዛ የሚገርም ታሪክ ይዛ መጣ። አለመሄድ ራሱ በጣም ነው የሚገርመው። ኖ እኛ ዘበኝነት ተቀጥረናል። በጣም ያሳዝናል። ዘበኝነት ተቀጥረናል። ቤቱን መጠበቅ አለብን። ዘበኝነት ተቀጥረናል እኮ ቤቱን መጠበቅ አለብን። ወይ ለእንትኑ እንደዚህ ፕሮግራም የተያዘ አልነበረም። እንዳጋጣሚ ከዚህ በፊት 2 ቀን 3 ቀን ፕሮግራም ይዛ ነበረ አስታወስኳት። ላይቭ ላይ ስትመጣ አልቻለችም ነበር ለማቅረብ። ስለዚህ የገባችው በምንድን ነው? እኔ በዚህኛው ሳይሆን በጌም ነው። ሁለተኛ ደግሞ አሁን አንተ ቅርብ ጊዜ ስለመጣ ይሆናል እንጂ እኔ እንደዛ ነው የማደርገው። የሰለምቴዎችን ታሪክ ስፈልግ ብቻቸውን ነው መጠየቅ የምፈልገው። ጠይቃለሁ፣ ሲጨርስ ጀስት የኔ ነው። ከዛ በኋላ ኢንተራክት ማድረግ ትችላላችሁ። ሩል ነው። ነቲንግ ቼንጅ። አይ በጣም ደስ ይላል። እኔ ወላሂ ልጅቷን የሆነ ቦታ አስቀምጫት የሆነ ኮመንት ደግሞ ስናይ እየመለስን ነው እንጂ መሄድ እኮ ሄደናል እኮ ገና ስትመጣ እየሄድን ነው አብረናት። ግን ያው ቤቱንም ያው እንትን ማለት ስላለብሽ ዝም ብለሽ ስልክሽን አስቀምጠሽ እኮ መስማት ትችያለሽ እኮ። ግን እኛ እያዳመጥንም አይናችን እዛች ኮመንቱ ላይ ምናምን ነበረ። እኔ አንዴ እሷ ቤት ሄዳለሁ፣ አንዴ አንቺ ጋር እመጣለሁ። የእሱን እያየሁላት ነበረ ሁለታችሁም ጋር። አልሐምዱሊላህ። ለማንኛውም ልጅቷን መስለማም አልሐምዱሊላህ ብለናል። ደስ ብሎናል። እኔ አክስትየው ጋር ስለቆማችሁም ደስ ብሎኛል። وعليكم السلام ورحمة الله وبركاته. My brother from another mother, are you fine? كيف حالكم يا أخي؟ الحمد لله. وين أنت؟ وين أنت؟ وين أنت؟ وين أنت؟ عربي جمرك أنت؟ في البيت ولا في المراه؟ في البيت في البيت my brother. بيتنا برا. እኛ መልሰን እንችላለን እንዴ? ዛሬ ዱባይ ብርድ ገብቷል። ቅዝቃዜ ስለሆነ አዲስን እያየ ማወቅ ትችላለህ። ዱባይ ቅዝቃዜ ገብቷል። አይዞ ይሄው እያየን እኮ ነው። ሶስት ነገር ሰቅለሻል። ዱባይ ቅዝቃዜ አልገባም። ስራ ላይ ስለሆንኩኝ ድናዋት ሰልሚ ስለራሴ እኔ ለመናገር የምችል ሰው ስለሆንኩኝ ስለኔ ጠይቅ። በጣም ሙቀት ነው። ኤሲ አድርገን ነው የምንሰራው። በጣም ደጅ ላይ ብትሆኑ ትንፋሽ ሰፊኬት በሚያደርግ ሁኔታ በጣም ነው የሚሞቅ። ግን አድርገነው ሲያዩት ስለሚገዛ ሌላ አራተኛም እደርብበትና ስራ ነው። ገብቷል። ጆፍ ታውቂዋለሽ? አስገቢኝ እያለ ነው። ሰላም ልበልሽ እያለ ነው። ጆፍ ነው። እስቲ አስገባቸው። ምናልባት የማላውቃቸው ሰዎች ካሉ ይሄ አያምርም? ዋው በርገንዲ ከለር 36 ነው። የምን ብርድ ገና እየሞቀ ነው የሚሄደው። ወአለይኩም ሰላም። ይሰማል? አልሐምዱሊላህ። እንዴት ነው?
ይሰማል ሀቢቢ ቀጥል። ሰላም ናችሁ? አለን አልሐምዱሊላህ። ልብሴ ቀዝቀዝ ያለች ነው። በጣም አድናቂሽ ነኝ። ለእሷ አድናቆቴን ለመግለጽ ነው። Hey, how are you? Good? All right. አልሐምዱሊላህ። እንዴት ነህ? ይሰማል? እኔ አልሰማኸኝም መሰለኝ። በጣም ለመጣ ደስ ብሎናል። ራስን ልታስተዋውቀን ከፈለክ ያው እድሉን ሰጥተናል፣ መተዋወቅ ትችላለህ። ጉዳይ እሱ ማስታወቂያ በእንትን አስፈላጊ ሳይሆን በቃ አንቺና አድናቆት ስላለኝ ደስ ሀይልሽ ነው የመጣሁት። እሺ አላህ ይጠብቅህ። እናመሰግናለን መተህ ስለተዋወቅን። ጆቭ ሌላ ጊዜ ገብተህ ስምህን ምናምን ትተዋወቀናለህ እኛ ቤት። ያው እቺ የምታያት ቦክስ የንግድ ናት። ሁለተኛ ደግሞ የእስልምና ትምህርት የሚሰጥበት፣ ሶስተኛ ጓደኛ የምንተዋወቅበት ቤት ነው። ላይክ ህጎች አሉት። ክርክር፣ ጭቅጭቅ አይቻልም። ንጽጽርም እንደዚሁ፣ ስድብ አይቻልም። ከዛ ውጭ ግን ኤኒባዲ ኢዝ ዌልካም። ሂ ጌቭ ዩ ጊፍት ዳዝንት ሚን ጊፍት ስለሰጠ ራሱን ማስተዋወቅ የለበትም የሚባል የለም። ሰው ራስን እንዳስተዋውቀንና ሀሳብ ካለ ትሰጠናለህ። No, ሀሳብ የለኝም። እኔ ሙስሊም ነኝ። እኮ ራስን ዞሮ ታስተዋውቀናለህ። ሙስሊም ሆነ ክርስቲያን ሆነ ያው ራስን ላስተዋውቅ እከሌ ይባላለሁ ከሌ እንደዚህ ነው እንደዚህ የለም። ላይ ራስን ጠይቅ ልትገልጽ የምችልበት መንገድ አለ። ጆቫኒ ነው ፋሚሊ ኒክኔሜ ጆቫኒ ነው። ማሪ ኔም ኢዝ መሐመድ። መሐመድ ናይስ ቱ ሚት ዩ ኢትስ ላቭሊ ሚቲንግ ዩ። ቁርአን ትቀራልናለህ? በዚህ ድምጽ ዝግት ባለ ድምጽ ነው ያህል በየትኛው ቁርአን ልቀራልሽ? አንቺ ወላ ኦኬ፣ እስቲ ቁርአን ቅራልኝ እስቲ። ነቢይ የትኛው ይቀራል? ያ ሱራ ያ ሞኪ ተጠራጥራችሁ ነው ሙስሊም ሆኔ ነው እስካሁን? ኧረ አይደለም፣ እንደዛ አስባለሁ ነው። አይ ቀራለሁ ምናምን ችግር የለም። ዋይ ለምን የምንጠራጠረ ጉዳይ አለን? እና አናውቅህም እኮ ለምንድን ነው የምንጠራጠረ? በዚህ ድምፅ ቁርአን ስትቀራ ለመስማት ፈለግኩኝ እና ቁርአን ትቀራልናለህ ወይ ከሆነ ነው ሌላ ጊዜ ኢንሻአላህ። ችግር የለውም። ማሜ በለው ግን ስሜ እኛም ስለመጣ ደስ ብሎናል። ነው የቤት ስሜ ጆቫኒ ነው። ላስት ኔሜ ነው ጆቫኒ፣ ግን እንደ ቤት ስሜ ነው የምትጠቀመው። ኦኬ ብራዘር ናይስ ቱ ሚት ዩ ሀቢቢ። መልካም ቀን ይሆንላችሁ። መልካም ቀን። አዲስ ስራ ሰሪ ምንድን ነው? ወይዬ ስራ እየሰራሽ አይደለም እኮ ምንድን ነው? ሶስት ትእዛዝ ስራ ዛሬ እየሰራን አይደለም ጭራሽ። ሶስት ሰው ስራ እንስራና እንደውም ነው ካፈጠርኩ በኋላ ብናወራ። ለምንድን ነው የገባሽው? ኧረ እንደምወዳት ስለነገራት ነው። በጣም ነው የምወዳት ለአላህ ብዬ ነው። የምር አንዳንዴ መግባት የምፈልገው ማለት ነው አንቺን ለአንቺ ቤት ለማየት ነው። አልገባም እንደዚህ ቲክቶክ ላይ ግን ስገባ ገና አንቺ ነሽ የምትመጭልኝ። እና በፊት በነገራችን ላይ አልወድሽም ነበረ። ከዛ እያደር ሳይሽ ማለት ነው በተለይ ለአላህ ያለሽን ፍቅር ስገልጪ አንድ ቀን ነው የሰማሁሽ እና በጣም ነው ደስ ያለኝ። እኔ ከአላህ ስሞች ሁሉንም ወዳቸዋለሁ፣ ግን አልጀባር የሚለው በጣም ደስ ይለኛልና በቃ ያንን ነበረ ሁሉ ነው በቃ ምን ማድረግ የሚችለው እሱ ስለሆነ ስትይ በጣም ደስ አልሽኝና በጣም ነው የምወድሽ ለአላህ ብዬ አመሰግናለሁ። ደህና ዋሉ፣ ደህና ደሩ።
እኔም ላላ ብዬ ወድሻለሁ። ስለተዋወቅሽ ደስ ብሎኛል ፋፊ። ሌላ ጊዜ በደንብ ራስሽን ታስተዋውቂናለሽ። 3 ሰው ብቻ አሁን አንዴ ስራ እንስራ። 3 ሰው ትዕዛዝ ማድረግ የሚፈልግ ኦርደር ማድረግ የሚፈልግ ግቡ ፕሊዝ። እዚህ ጋር የሆነ ወላይ ስትቀመጥ ለእህታችን ማዘን አለብን። ስራ ለመስራት ነው እዚህ ጋር እየተቀመጠች ያለችው። ከሱ አልፎም ተርፎ እዚህ ጋር ብዙ ነገሮችን እየሰራች ነው እና በንጽጽር ላይም እየሰራች ነው፣ በጥሩ ነገራቶች ላይ እየሰራች ነው፣ በዳዋውም ላይ ዘርፍ እየሰራች ነው እና ስራሱ ለስራ ብቻ አሁን 3 ሰው ካላዘዘ ምንም ነገር እሷም ባታወራ ይሻላል። 3 ሰው ገብታችሁ ፕሊዝ። ለማዘዝ አንድ ቁጥር ቶሎ በሏ እስቲ የፈጠነ አንዋር የት ሄድክ? ለማዘዝ አንዳንድ ቁጥር እሺ። ፎፎ ቢንት ፋሩቅ አይ 3 ብቻ ሳይሆን የፈለጉትን ፎፎ ቢንት ፋሩቅ አለሽ? ሄሎ ፎፎ አለሽ? እሺ እሺ፣ ሚዩት ላደርግሽ ነው። ከዛ ትንሽ ቆይቼ አወራሻለሁ። ሬድዋን አለክ? ሬድዋን ሬድዋን አለክ? ሰላም አለይኩም። ወአለይኩም ሰላም። እሺ ብራዘር ሰላም ነው? አልሐምዱሊላህ አለን ሀቢቢ። ምን እንታዘዝ ወንድሜ? ሰላም ነው? ደህና ነን አባቴ። ደህና ነን። እሺ ምን እንታዘዝ? ምን አልክ? እሺ ኑር አለክ? ኑር ገስት ላይ የገባችሁ አተኙ ፕሊስ፣ በእናታችሁ አውሩ።